በተለይ ደግሞ አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድን ነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል የሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችን እመለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስሮ መንግስት፣ የፋርሶች ስሮ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞን كتبت الآثار ونسخت الآجال والقلوب لك مفضية والسر عندك علانية الحلال ما أحللت والحرام ما حرمت والأمر ما قضيت والدين ما شرعت والخلق خلقك والعبيد عبيدك وأنت الله الرؤوف الرحمن ناداك قلبي خاشعا ولساني يا عالما بالسر والإعلان فرج كروب المسلمين جميعهم واحفظ علينا نعمة الإيمان يا من إذا وقف العبيد ببابه ستر القبيح وجاد بالغفران تعفو الملوك عن النزيل بحيهم كيف النزيل بساحة الرحمن أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير من يهده الله فهو المهتد ومن يضلل فلن تجد له وليا مرشدا وأشهد أن سيدنا وإمامنا وقرة أعيننا وشفيعنا يوم القيامة محمد عبد الله ورسوله وخيرته من خلقه وآمينه على وحيه بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فتح الله به القلوب وبصر به العمى وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا فهو الذي تم معناه وصورته ثم اصطفاه حبيبا بارئ النسم منزه عن شريك في محاسنه فجوهر الحسن فيه غير منقسم دع ما ادعته النصارى في نبيهم وانسب إلى قدره ما شئت من شرف وانسب إلى حسنه ما شئت من عظم فإن فضل رسول الله ليس له حد فيعرب عنك ناطق بفمي مولاي صل وسلم عليه دائما أبدا على حبيبك خير الخلق كلهم عباد الله أوصي نفسي الخاطئة وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون معاشر المسلمين ولقد قال الشاعر شعرا فنعم ما قال إني تذكرت والذكرى معرقة مجدا تليدا بأيدينا أضعناه هل اتجهت إلى الإسلام في بلد تجده كالطير مقصوصا جناحاه وانزل دمشق واسأل سائر مسجدها
لعل الصخر ينعاه وألمني وألم كل حر سؤال الدهر أين المسلمون. تعالوا بنا اليوم نذكر صفحاتنا الماضية المشرقة. ውድ ምእመናን በዛሬው ጁምዓ ቆይታችን ላይ ስላለንበት ተጨባጭ ስለ ቀደምት አያቶቻችን ገድል እናወሳለን። በነቢዩ ዓለይሂ ሰላቱ ወሰላም ኩትኮታ ላይ ያረፉ ዓለምን ያስደመሙ የዓለም የትኛውም ገጽ እነሱን የሚያስታውሰን የሆኑትን ገድላቸውን እንተርካለን። ከነፍስ በላይ የገዘፉ ከስሜት በላይ የበረሩ ምክንያቶችን ጥሰው የተራመዱ ለዱንያ ንዋይ ፍቅር አኼራን የሰው ሰዎችን ያልሰው ሰዎችን ታሪክ እንገልጣለን። ዛሬ እንደምታውቁት ዓለማችን በከፍተኛ ውጥረት ላይ ትገኛለች። አቅጣጫው ወዴት እንደሚሄድ በማናቀው ጦርነት ውስጥ ትገኛለች። አላህ ዓለምን ሰላም አላህ ያድርገው። ሀገራችን አላህ ሰላም ያደርጋት። ታዲያ የዓለማችን ተጽዕኖ ሀገራችንም ላይ አስተጋብቷል። ነገ ምን እንደሚመስል አናቀው። በተለይ ደግሞ አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል የሚለው አስጊና አሳሳቢ ያደርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ። ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችን እመለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነብዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ኢብኑ ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳው ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያውቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ ወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ፣ ሰይፎች ተላተሙ፣ ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ኢብኑ ወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብለው አላመነም፣ ይሞታል ብለው።
ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ኢብኑ አልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላችሁ። የነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ሰንሰለት ይዞ ይውጣ፣ ሰይፍ ይዞ ይውጣ ጥሰው መሄድ የሚችሉ ጀብደኞች ነበሩ። ከዱንያ ፍቅር በላይ ያለፉ። ኻሊድ የሰለመው ከሁደይቢያ በኋላ ነው። ከፈትሕ መካ አቅራቢያን የሰለመው ግን ከሰለመ በኋላ ከፈረሱ ወርዶ አያውቅም። ወደ ሀገሩም ተመልሶ አያውቅም። እስልምናን ሲያሰፋ ሀገራትን ሲከፍት ፈረሱ ሳይወርድ ኻሊድ አላህን ተገናኘ። ባለፈው በስፋት እዚህ ቦታ ላይ አንስተናል። ወደ ሙዕታ ጦርነት ነቢዩ ዓለይሂ ሰላቱ ወሰላም ሩሞቹን ለመላተም ሲልኩ ጃዕፈር ከተገደለ፣ ዘይድ ከተገደለ፣ አብደላህ ብኑ ረውሓ ከተገደለት ባንዲራውን ተተካኩት ብለው ነበር። ሶስቱም ተገደሉ። ጦሩ ማን ይመራው? ልብ በሉ። የሙዕታ ጦርነት ፋርሶቹ ሌላ፣ ይሄኛው ፐርሺያን ኢምፓየር ነው፣ ያንኛው ሮማን ኢምፓየር ነው። ያንኛው ሊላተሙ ነው የሄዱት። 200,000 ጦር፣ ሙስሊሙ 3,000 ጦር ብቻ ነው። ያም ባንዲራ ተቀበሉና ኻሊድ ወይ አንተ እንድትመራው ነው ያዝንልህ አሉት። ያኔ ኻሊድ ባንዲራውን ሲይዘው ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ሆነው አሁን አሉ ባንዲራው የአላህ ሰይፍ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ኢብኑ አልወሊድ ተሸንፎ ማያቅ ጀግንነቱ በታሪክ አምድ አሁን ድረስ የጦርነት ስትራቴጂው እየተጠናለት ያለ ጀብደኛ የኔ አንተ አያት ነው ኻሊድ ኢብኑ አልወሊድ። 100 ጦርነት አድርጎ ኻሊድ አልተሸነፈም። በአንድ ጦርነት ላይ እጁ ላይ 9 ሰይፍ የተከሰከሰበት ጀግና ባይበገር ነበር ኻሊድ ኢብኑ አልወሊድ። እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ የሚተካው አልተገኘም። ሮሞች እንኳን ቅድም ያልኳችሁን ፐርሺያን ኢምፓየርን ያሸነፉት ሮሞች እነሱን ሊጋጠም አሰላለፋቸውን ላይ ከፍ ካለ ቦታ ላይ ወጣ። ሲያያቸው ሳቅ ኻሊድ። የዓለማችን ትልቁ ጦር ነው ያነ ጦር። እነዚህ ሰዎች የጦርነት ቴክኒክ አያውቁም ማለት ታላቁን አመራር ታላቁን ኢምፓየር እንዲህ ብሎ መተቸት የሚችል ጦርነት ስትራቴጂ አላህ የሰጠው ሰው ነበር። ሰይፉን እንደያዘ አላህን ተገናኘው። ሰይፉ አልተሰበረም። ኻሊድ ኢብኑ አልወሊድ የሞተው አልጋ ላይ ነው። ሸሂድ ሆኖ አልሞተም። 100 ጦርነት ቢመራ ለዛ ነው ኻሊድ ኢብኑ አልወሊድ አልጋው ላይ ሆኖ የሞት አፋፍ ላይ እንደደረሰ ሰውነቱን አየ። ሰውነቱ ብዙ ቦታ ቆስሏል፣ ተጎድቷል። ከዛም አንድ ቃል አለ፣ አልጋዬ ላይ ልሞት ነው አለ። ያን ሁሉ ጦርነት አድርጌ ላ ናመት አዕዩኑል ጁበና አለ፣ የፈሪ አይን እንቅልፍ ትጣለ። ሞት ጦርነት የሚገል ቢሆን ያውን ፍራሽ ላይ አልሞትም አለ። በርግጥም ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አንድ ሰው የእውነት በአላህ መንገድ ሸሂድ ለመሆን አስቦ ፍራሹ ላይም ቢሞት የሸሂዶች ደረጃ ያደርሰዋል ብለዋል። በርግጥም ኻሊድ ከሸሂዶች አላህ እንደሚመድበው ጥርጥር የለንም። እስልምና ሁርሙዝ ቦታው ሲታወስ የዓለማችን የትኛው አቅጣጫ ብትሄዱ የእስልምናን ደማቅ አሻራ ገልጣችሁ ታነባላችሁ። ከስሜታቸው በላይ ነበሩ። ለዚህ ድን ሁሉን ነገር ከፈሉ። ጠንካራ መሰረት ይዘው ጥለውት ሄዱ። እስልምናን አሁን እንዲህ ደበዝዝ ታረገው ይሆናል እንጂ ልታጠፈው አትችልም። መሰረቱ ጠንካራ ነው። ብዙ ደም ብዙ አጥንት ውስጡ ገብቶበታል። ከስሜታቸው በላይ የኖሩ ለምክንያት ቦታ ያልሰጡ ብዙ ምክንያቶች አላቸው። እንደኛ ኑሮ አለ፣ ልጅ ማሳደጉ አለ፣ እዳው አለ፣ ችግሩ አለ። ለዚህ ምክንያት አልሰጡም። ከስሜታቸው በላይ ሆኑ። ሌላውን የነቢዩ ዓለይሂ ሰላቱ ወሰላም ከኻሊድ ቀጥለና ውሳ አብዱላህ ብኑ ሐራም አብዱላህ ብኑ ሐራም አልአንሳሪ ከአንሷር ባላባቶች ውስጥ አንዱ ነው። አቡ ጃቢር ብኑ አብድላህ ሲባል ሰምታችኋል። የእሱ አባት ነው። የኡሁድ ጦርነት ሊጀመር ሲል ነቢዩ ዓለይሂ ሰላቱ ወሰላም ነገን ዘምታለን አሉ፣ ቁረይሽ ጋር ሊጋጠሙ። ያኔም በህልሙ አንድን ነገር አየ። አብዱላህ ብኑ ሐራም ጦርነቱ ነገ ይጀመራል፣ የመጀመሪያ ከሚሞቱት መሆኑን ተመለከተ። ሸሂድ እንደሚሆን አወቀ። በጧት ተነሳ፣ ሻወሩን ወሰደ፣ ሽቶውን ተቀባባ፣ አላህን ሊገናኝ። ከዛም ልጁን ጠራው ጃቢርን።
አብዱላህ ብኑ ሐራም 6 ሴት ልጆች አንድ ወንድ ልጅ አለው እሱም ጃቢር ይባላል ጠራው ልጄ ወይ ጃቢር አለው ወንድ ልጅ ያለኝ አንተ ነህ እህቶች 6ቶችን ታያቸዋለህ እነሱን አደራ ተንከባከባቸው እኔ ነገ ጧት ጦርነቱ ላይ የመጀመሪያ ከሚሞቱት መሆኑን አላህ ሳይቶኛል አለ ታውቃለህ ደግሞ እዚህ ምድር ላይ እንዳንተ መወደው የለም ነብዩን አለይሂ ሰላቱ ወሰለም ቢሆን እንጂ ካንተ በላይ መወደው ረሱልን ብቻ ነው አንተ በጣም መወደው ልጅ ነህ እዳም አለብኝ ክፈልልኛል ጃቢር ይሄ ወጣት ሴት ልጆቹን የማሳደግ እህቶች እዳ የመክፈል ኃላፊነት አባቱ ጣለበት ጦርነቱ ተጀመረ አባቱም እዳ አለብኝ ልጆች አሉብኝ ሳይል ገባ ተጋደለ ተሰዋ ከዛም ቁረይሾቹ ዶሮውን ቆረጡት አፍንጫውን ያልሰሩት ነገር የለም ነብዩ አለይሂ ሰላቱ ወሰለም ጦርነቱ እንዳበቃ በጨርቅ ሸፍነውት ተገኘ ጃቢር መጣ አባቱን አየው ተሰውቷል ገለጠና ሳመው አለቀሰ ነብዩም ሊያጽናኑት ጠጋሉና ያ ጃቢር ያሉት ብታለቅስ አልቅስ ግን አሉት እስካነሳችሁ ድረስ አባትህ መላእክት በክንፋቸው አጥለውት ነበር አለ ነብዩ አለይሂ ሰላቱ ወሰለም ጃቢር ሌላ ነገር ልንገርህ አሉት ስሜቱን ሊጠግኑ መላእክት ወደ ሰማይ አውጥተው በሰማይና በመሬት መሃል አባትህን አጠቡት ከወርቅ በሆነ ሳህን አሉት ጃቢር አሁን ሌላ ጥገና ይፈልጋል ያ ጃቢር አሉት አገኙትን አንተ ጃቢር ሆይ አባትህን እኮ ፊት ለፊት አላህ አናገረው ቀስቅሷል እንዴት እሱ ነው የሚያውቀው አባትህን እኮ ያላስተርጓሚ በዚች ምድር ላይ ተከስቶ ያውቅ ለሱ አባት የሰጠውን ሽልማት ፊት ለፊት አላህ አናገረው ያላስተርጓሚ ያለ መልእክተኛ ከዛም አላህ ጠየቀው አንተ ባሪያዬ ሆይ የምትፈልገውን ነገር ጠይቀኝ ልስጥህ አለው አላህ ሆይ ያለ ጥያቄ ወደ ምድር መልሰኝና ባንተ መንገድ ዳግም ልሰዋል አላህ መለሰ ይሄም አንደ ይሆን እኔ ወስኛለሁ ወደ ዱንያ ይመለሱም ሌላ ጠይቀኝ አለው አላህ ሆይ ውዴታህን ጠይቀሃለሁ አለ ወድጄሃለሁ አለ አላህ ሆይ አለው ከኔ በኋላ ለቀሩት ሰሃባዎቹ እኔ ያለሁበትን ሁኔታ ንገርልኛል አላህ ቁርአን አወረደ እነዛ በእኛ መንገድ የተሰዉትን ሙተዋል ብለህ እንዳታስብ በላህያ ሕያው ናቸው عند بهم يرزقون አላህ ዘንድ ሲሳይ የተለገሳቸው ነው ሚላንከስ ወረደ መላእክት በአክናፋቸው ያጠለሏቸው መላእክት ሰማይ ላይ ወስደው ያጠቧቸው አላህ ፊት ለፊት ያናገራቸው የነብዩ አለይሂ ሰላቱ ወሰለም ባልደረቦች ታሪካቸው ደማቅ ከስሜት በላይ ከፍ ያሉ ለዲን ለመስራት ያልቦዘኑ ምክንያትን ለራሳቸው ያልሰጡ ልጅ አለብኝ እዳ አለብኝ ኮንቴነሩ እንደተጫነ ነው ፋብሪካው አልተንቀሳቀሰም የቤት ክራዩ ደርሶብኛል የልጆች የትምህርት ቤት ክፍያ ደርሶብኛል ብለው ለራሳቸው ምክንያትን ያልሰጡ እስልምናን ቅድሚያቸው ያደረጉ ሽልማታቸው አላህን ፊት ለፊት ማናገር ሆነ በርግጥ ጃቢር አባቱ በመሰዋቱ ይሄን ዜና ሲሰማ ተጽናና ሌላን ወጣት እናንሳ አብዱላህ ትልቅ ሰው ነው ልጆች አሉ ገና ትኩስ ወጣት አፈላ ወጣት ሐንዘላ ኢብኑ አቢ ዓሚር ሐንዘላ ከነብዩ አለይሂ ሰላቱ ወሰለም ሰሃባዎች ውስጥ አንዱ ነው ታዲያ እንደ ወጣት አግቡ የሚባለውን ሐዲስ ሰማና ቆንጆ ኮረዳ መርጦ አገባ ጫጉላ ላይ ነበር ሃኒሙኑን እያሳለፈ ያለ የኡሁድ ጦርነት ጥሪት ሰማ ቤቱ ገባ ባለቤቱ ጋር ገብቶ ግንኙነት አድርገው ነበር ወዲያውኑ ከሷ ጋር ተኝቶ ያለ ጥሪ የጂሃድ ተጠራ ያ ኸይለላህርከቢ አንቺ የአላህ ፈረሶይ ተንቀሳቀሽ የሚል ጥሪ ሰማ ከነጀናባው ልብሱን ለብሶ የጦር ለምዱን አድርጎ ፈረሱ ላይ ተቀምጦ ዘመተ ጦርነቱ ላይ በጀብድ ተዋጋ ሰልፉን ሰንጥቆ ይሄ ሙሽራ ገባ አቡ ሱፊያንን የጦር መሪ ለመግደል ሁሉ ደርሶ ነበር አቡ ሱፊያን አምልጦት ፈረሱን ገሎበታል ከዛም ሌላ ሰው መጥቶ ሐንዘላን ገደለው ሸሂድ ሆኖ ተሰዋ ጦርነቱ ካበቃ በኋላ ሐንዘላ ሙሉ ለሙሉ ሰውነቱ ረጥቧል ጸጉሩ ውሃ ያንጠባጥባል ነብዩ አለይሂ ሰላቱ ወሰለም ሰሃባዎችን ጠሩ ሐንዘላን መላእክት ሲያጥቡት አይቻለው ሚስቱን ጠይቋት ምክንያቱ ምንድነው አሉ ሰሃባዎች ወደ ሚስቱ ሄዱ ጠይቋት ሐንዘላን ነብዩ መላእክት ሲያጥቡት ሰማይ ላይ አይቻለው ምክንያቱ ምንድነው ይሉሻል አሏት እሷም መልስ ሰጠች ከኔ ጋር ግንኙነት አድርጎ ጀናባውን ሳያወርድ ሻወር ሳይታጠብ ነው የወጣለች መላእክት ሰማይ ላይ ወስደው ያጠቧቸው መላእክት በአክናፋቸው ያጠለሏቸው ደማቅ ታሪክ ያላቸው ለምክንያት
ለራሳቸው ያልሰጡ ያስፈልቅ ሰው ነው። ወልዷል፣ ከብዷል። አብደላህ ብን ሐራም ሐንዘላ ግን ገና ወጣት ነው፣ ሙሽራም ነው። በዚህ ላይ የደስታ ጊዜ እያሳለፈ ነው። ከዚህ በላይ ምክንያት ለአንድ ሰው የለም ሙሽራ ከመሆን በላይ። ሙሽርነቱን ትቶ የጀነትን ሙሽርነት ተቀበለ። ያኔ ባለቤቱ ጋር ሲገናኝ አንድ ልጅ ተወልዷል። አብደላህ አለችው ልጇን። ይሄ ልጅ በየዚድ ብን ሙዓዊያ ዘመን አብሮ ጦርነት ዘምቶ የአንሷሮቹ የጦር ጀነራል የነበረ ያኔ ሐንዘላ ትቶት የሄደው ልጁ ነበር። ሸሂዱ ነው። እሱም እንዳባቱ ተሰዋ እዛ ቦታ ላይ። ሸሂድ የሸሂድ ልጆች ከዱንያ ስሜት በላይ ይሆኑ ለራሳቸው ምክንያት ያልሰጡ። ምክንያት አለ ሁላችንም ጋር። ሀብታሙም ኮንቲነሩ አልተራገፈለትም፣ ፋብሪካው አልተንቀሳቀሰለትም፣ ኤክስፖርት ያደረገው ብሩ አልደረሰውም፣ ኢምፖርት ያደረገው አልተሸጠለትም። ምክንያት አለ። ሰደቃ ላለመስጠት ለዲላ ለመስራት አንድ ምክንያት ሁላችን ጋር አለ። ሰው ማለት የአላህ ባሪያ ማለት የሰሃቦቹን ፈለግ የተከተለ ማለት ግን ይሄን ምክንያት አልፎ ለኢስላም የሚኖር ለዲኑ የሚኖር ለዲኑ አስተዋጽኦ ለማድረግ እቅድ ያለው ምድር ትቷት እንደሚሻገር ሁሌ የሚያስብ ከዘካው ውጭ ከሰደቃው ከገንዘቡ ሐቅ ያስቀመጠ ሐቁም ማዕሉም ነው የሚለው ከገንዘባቸው የታወቀ ፖርሽን የሚያስቀምጡ ናቸው የአላህ ባሮች። ከዘካው ውጭ ዒልም ያለው በዒልሙ፣ ዕውቀት ያለው በዕውቀቱ፣ ሀብት ያለው በሀብቱ ይሄን ዲን ማሸጋገር። ዱላው ቅብብሎሹ እኛ እጅ ላይ ደርሷል። ዱላውን እኛም ወደፊት እናቃብለው። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን